ራሴን ለመለኮስ ያው ሙከራ አደርግና ለማቃጠል ጨርቅ እስከመጣል በባዶ እግር እስከመሄድ ኢቭን አርገዘሽም የመጀመሪያውን እስካለ መርሳት ከደረሽ ያደረሰሽ ነገር ምን አይነት ግንኙነት በተፈጥሮ ነው? እንዴት ነበር የተገናኛችሁት? ቆንጆ ነው በነገራችን ላይ እና ያው የራስ ነገር ያምራል። መውለጃዬ ጊዜ ደርሶ ያው ሆስፒታል ገባሁ። ያው የወለድኩት ደግሞ ሲጠፋብኝ እዛ የወለድኩት አልተባረከልኝም። የወለድኩት ሲጠፋ በቃ በጣም አዘንኩ፣ አለቀስኩ። የሥራ ባልደረባዬ ስለሆነች እሷን ልትጠረጥሪ የማይገባ እሷን መተው አለብሽ፣ እኔ የምታፈቅሪኝ ከሆነ እንቀጥላለን። አሁንም እዛ ሰፈር ያለ ስለሚመስለኝ ከዛ ሰፈር አልወጣም። አሁን ግን እወጣለሁ። ለምን መርሳት ምናልባት ሊረሳ ይችላል ብዬ ስለማስብ ግን አይረሳም። ሰላም ውድ የክህሎት ተመልካቾች እንደምን አላችሁ? ዛሬ ደግሞ ከአንድ ግሩም ታሪክ ካላት እንግዳ ጋር ተገናኝተናል። አብረን እንቆያለን። እንግዳችን አክብረሽን ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እኔም ወደዚህ ስለጋበዛችሁኝ በጣም አመሰግናለሁ። ያው ትንሽ አስረፍደንሻል። ያው እንግዲህ ለሱ ደግሞ ይቅርታ እንጠይቃለን። ችግር የለውም። እሺ፣ ሶሻል ሚዲያ ላይ ስላንቺ የተወሰኑ ቪዲዮዎችን እያየሁ ነበር። የተወሰኑ ቪዲዮዎችን ያየሁት በደንብ አንቺ ትነግኛለሽ ብዬ ስላሰብኩኝ ብዙ እንትን አላልኩምና እስኪ ትንሽ አጠር አድርገሽ ከስቶሪስ ጀምሪ። ምንድነው የተከሰተው ጉዳይ? ያሳለፍሽው ታሪክ እንዴት ነበር? እኔ ያው ሶሻል ሚዲያ ላይ በጣም ብዙ ሰው እንዳየኝና በስልክም ብዙ እንዳጨናነቁኝ እንደተረዳሁት ከሆነ እኔ እየኖርኩበት ካለው ችግር አንፃር ይመስለኛልና ለብዙ አመት ያው አፍቅሬ ነው ወይም ደግሞ ያፈቀርኩት ሰው ጥሎኝ ከመሄዱ የተነሳ በሀዘን ውስጥ የተሰብሮ ልጆቼንም ላለመበተን ከ13 አመት በላይ ቆይቻለሁ ማለት ነው። እና አላቅም አሁን ላይ ያለሁበት ሁኔታ ያው እዛው ውስጥ ነው ያለሁት ማለት እችላለሁ። እስካሁን ድረስ እዛው ውስጥ ነው። ምክንያቱም ያው አፍቃሪ ነኝ፣ በፍቅር ተጎድቻለሁ። ያፈቀርኩትን ሰው አላገኘሁም፣ የወለድኩለትን ሰው አላገኘሁትም። ከዛ አንፃር አሁንም እዛው ስሜት ውስጥ ነው ያለሁት ብዬ አስባለሁ። ነገር ግን ያው ልጆቼን ለማሳደግ ብዙ መንገዶችን በመፈለግ እስካሁን ቆይቻለሁ ማለት ነው። ያው ህይወቴን አቆይቻለሁ፣ እግዚአብሔር አቆይቶኛል ማለት ነው። እና አሁን 13 አመት በጣም ረጅም ጊዜ ነው። አዎ በጣም። እስኪ ምን ስታደርጊ ያሳለፍሽው እንዴት እንደተገናኛችሁ ምናምን ታጫውችኛለሽ። ግን 13 አመት ከተለያያችሁ በኋላ ምን እያደረግሽ ያሳለፍሽ? አዎ በቃ በወቅቱ ያው አብረን ነው እየኖርን የነበረው። አንድ ቤት ውስጥ እየኖርን ያለን እሱ ጥሎኝ ከሄደ በኋላ ያደረኩት በጣም ብዙ ፈተናዎች ደርሰውብኛል። እሱ ከሄደ በኋላ በጣም ከምለው በላይ ማለት ከምችለው በላይ፣ ምክንያቱም በጣም ስለማፈቅረው እሱን ማጣት ስለማልፈልግ በወቅቱ ተጎድቻለሁ። ብጎዳም ግን የምድንበትን መንገድ ስፈልግ ነበረ እና ያሳለፍኩት መከራዎች ብዙ ናቸው። ባዶ እግሬን በመሄድ ልጆቼንም ለተወሰነ ጊዜ ያው ህመሙን ለመቋቋም ስል ልጆቼም ለተወሰነ ጊዜ ለመንግስት እንደተሰጡ ልጆቼ ለመንግስት ተሰጡ ማለት ያው ከአቅሜ በላይ ራሴን መቆጣጠር ሲያቅተኝ ሕክምናውን በአግባቡ መውሰድ ስላለብኝ የአእምሮ ሕክምና ነው ወይስ? አዎ የአእምሮ ሕክምና እንዳገኝ ተደርጎ ነበርና ያው እዛ ረብሽ በለው ጫጫታ በለው በእኔ ውስጥ የተፈጠረው ያ ነገር እስኪስተካከል ድረስ ልጆቹን መያዝ ስላቃተኝ ልጆቼ ወደ መንግስት ወይንም ደግሞ ወደ ማደጎ ቤት ገብተው ነበረ። አሁን የአእምሮ ሲባል የሆነ ከበድ ያለ እስከ ማበድ አይነት ነገር አብጬ ነበረ በወቅቱ። ያው እሱ ጥሎኝ ሲሄድ አላሰብኩም፣ ይሄዳል ብዬ ለአንድ ቀን አላሰብኩም ማለት ነው። አስቤ ስላልነበረ ልክ እሱ ከሄደ በኋላ ራሴን መቆጣጠር አቃተኝ ማለት እንደ እብደት ማለት ነው። ልብሴን አውልቄ ሌሊት ሙሉ ሄዳለሁ። ከዛ በኋላ ልጆቼን ሳስብ ደግሞ ልጆቼን ግን በነገራችን ላይ አልጠላቸውም። እሱ ከሄደ በኋላ ልጆቼን አንዷን አዝዬ አንዷን አቅፌ ወደ ገዳም ነው የሚሄድ የሚመስለኝ። እሄዳለሁ በቃ ሲሄድ ነው በቃ የምገኘው ማለት ነው። እና
አንደኛ መዳን የሆነኝ ወደ እግዚአብሔር ቤት መሄድ ነው። መዳን ለኔ የሆነኝ ማለት ነው። ወደ ቅዱስ ስፍራ ነበረ ሲሄድ የነበረው ልጆቼን ይዤ። የሚታወቅሽ ነገር ግን የለም? ግን የሚታወቀኝ ነገር የለም። ሰዎች ግን ለምን እንዲህ ማለት አላውቅም። ያው ከነገሩ ካለፈ በኋላ ነው ትንሽ የማደርጋቸው ነገሮች እንደ በቃ እንደ መጽሐፍ ማንበብ እንደማለት ነውና በመሄድ ነው ማሳልፈው። እስካሁን ድረስ በዛን ሰዓት ችግር ላይ ሆኜ የነበሩት ሰዎች እስካሁን ድረስ ያወሩኛል። ያ ታሪክ ተቀይሮ ራስሽን አውቀሽ ልጆችሽን ማሳደግ፣ ከልጆችሽ ጋር ማውራት፣ ከሰው ጋር ማውራት ስለቻልሽ በጣም ነው ደስ የሚለን ይላሉ አሁን ላይ ማለት ነው። እና እሱ በሄደበት ሰዓት የተከሰተው ክስተት በጣም አደጋ ነበረ። በጣም አለቅስ ነበረ። በጣም ሄድ ነበረ። ቤቱን ዘግቼ እንቆራጠጥ ነበረ። ራሴን ለመለኮስ ያው ሙከራ አደርግና ለማቃጠል ልጆቼም ለማንም መስጠት አልፈልግም በዛን ሰዓት ማለት አሁን ለብዙዎች ጥያቄ ሊሆን ይችላል። ፍቅር ማለት አናቅም ማለት አይደለም። እና አውቃለሁ በጣም ነው የማውቀው በዛን ሰዓት ማለት ድርጊቶቹ ባይታወቁኝም በቃ በስሜቱ በቃ በዛን ሰዓት በጣም የሚሰማ አይነት ነገር አለኝ ማለት እሱን ማግኘት እፈልጋለሁ። ምክንያቱም የኔን ህይወት ማቆየት እንዳለብኝ አምናለሁ። በዛን ሰዓት እመለሳለሁ ማለት ነው። በዛን ሰዓት የሚሰማኝ ስሜት ያው በንዴት ለምን ሆነ፣ ለምን ተፈጠረ፣ እንዴት ጥሎኝ ይሄዳል፣ ምን አድርጌው ነው፣ ለምን ሳይነግረኝ ሄደ፣ ሳንነጋገርስ እንዴት ሊሆን ቻለ የሚለው ነገር ውስጤ ስለነበረ ብዙ እንትን አድርግ ነበር። በር ዘግቼ ሰው አያገኘኝም። እኔ በር ዘጋለሁኝ። እንደገና ሱቅ ነበረኝ፣ እሱ ሲሄድ ሱቅ ነበረኝ። እዛ ሱቅ ውስጥ ወጣለሁ። አልቅሼ ከበቃኝ በኋላ ወጣለሁ ማለት ነው። ምን ነው አይንሽ አበጠ፣ ምን ነው እንደዚህ ሆነ ምናምን ይሉኛል። ግን በቃ አረሳስቼ ምናምን ሰጠውን ነገር ሰጥቼ ቶሎ ማውራት አልፈልግም። ዝም ነው የምፈልገው። ዝም ማለት ፈልግ ነበረ እና በጣም እሱ ከሄደ በኋላ የደረሰብኝ ችግር በጣም ብዙ ነው። እሱ ላይ ይረዳኝ ይችላል እና እሱ ከሄደ በኋላ ያው ሰዎችም እሱን ማፈቅር አይመስላቸው። ፍቅር ማለት እሱ ከዛ ምን እንደሚላቸው አላውቅም። ያው ይመጣሉ፣ ያዝናሉ፣ አይዞሽ ምናምን እሱን ማፈቅር አይመስላቸው ማለት ፍቅር እንደዛ እንደሚያደርገኝ አይረዱም ማለት አይደል? ሰዎች ቀለል አድርገው በቃ ከሄደ ነው ሄደ እንደዚህ ምናምን ነገር። እኔ ደግሞ ለነሱ ማለት አልቻልኩኝም። ከሄደ ነው ብሎ ራሴን ማሳመን አቃተኝ። ማለት አውቄ አይደለም ያደረኩት፣ የሚያሰቃየኝም አውቄ አይደለም ማለት መተው ብንችልማ አውቀን ማለት እንተው ነበር። አውቀን የምንተው አይደለም። ፍቅር ማለት አውቀን የምንተው ነገር አይደለም። በቃ የምተው ነገር አልነበረም። ሞክረሻል? ግን አንቺ ሞክሬያለሁ። በምን አይነት መልኩ ማለት እኔ እንትን ነው እኔ ሞከርኩት። ሰዎች ባቀረቡልኝ ሀሳብ በቃ እሱ ከሄደ እሱም ወንድ ነው ሌላም ወንድ አለና ትረሻለሽ። ስለምትረሹ ሌላ ወንድ ስታፈቅሪ ነው የምትረሹና ከሌላ ሰው ጋር እናስተዋውቅሻለሁ ማለት ነውና በዚህ አጋጣሚ እንደዛ እየሆንኩ እንደዛ እየተሰቃየሁኝ ያው ከ4 አመት በኋላ ማለት ነው 4 አመት ድረስ በቃ ያለ እረፍት አለቅሳለሁ፣ ሄዳለሁ። ብዙ መከራዎች አሉ በዚህ ውስጥ። እዛ ውስጥ ሆኜ በቃ ትረሻለሽ ብለው ሰው መከረኝ። ከዛ ሌላ ወንድ ፍቅር ውስጥ ማለት አላፈቀርኩትም፣ ግን አለ አይደል እስቲ እውነት ከሆነ ሰው የሚመክረኝ ነገር እስቲ ልስማ ብዬ ወደ ራሴ ተመልሼ ሞከርኩ ማለት ነው። ለተወሰነ ጊዜ ሞከርኩኝ። ከዚህ ሰው ከሁለተኛው ሰው ፍቅር ሳይሆን ክስተት ላይ ተከሰተው። ሶስተኛ ልጅ አረገዝኩ ማለት ነው። ብዙ እድሜ ሳይኖር አብረን ሳንኖር ትዳር ውስጥ ሳልገባ በጓደኝነት በሞከርኩበት ሰዓት ልጅ ተጸነሰ ማለት ነው። ወንድ ልጅ ተጸነሰ። ከዛ በኋላ አብሬው መቀጠል አልፈለኩም። መጸነሱንም አላወቅኩም ነበርና እንዴት ተለያየ አጣቂም ነበር። አዎ ማለት ያው መለያየት ሳይሆን በርቀት ነበረ፣ በጓደኛ እነት ነበረ። በግፊት ነው የገባሽበት። በሰው ግፊት ስለሆነ የገባሁበት ውስጤ የዛን ያክል ደስተኛ አይደለም። ያ የነበረው የመጀመሪያ ፍቅሬ በሱ ይቀየራል ብዬም ውስጤ ማለት አይቀየርም፣ ግን እስቲ ምናልባት ራሴን ማቆየት ከቻልኩኝ ብዬ ሙከራ አደረኩኝ። ግን የዋሰ ህመም ውስጥ ልገባ ሆነ። የዋሰ ህመሙ ምንድነው? ሴት ልጆቼን አሳልፌ ለሁለተኛ ወንድ መስጠት እንደሌለብኝ ውስጥ ያውቃል። መጀመሪያ ያው ትረሻለሽ ስላሉኝ ነው እንጂ ልጆቼን ለሌላ አባት
አሳልፌ መስጠት አልፈልግም ነበር። ግን ትረሻለሽ፣ ለልጆች መቆም ትችያለሽ፣ ያግዝሻል፣ በቃ እንደዛ አይነት ነገር በሀሳብ ያግዝሻል እና ያን ነገር ከረሳሽና ካገዛሽ እንደምትረሺ እርግጠኛ ስለምትሆኚ በቃ ህይወትሽን ሀብለሽ ትጀምሪያለሽ። በሰው ግፊት ገባሁበት ሁለተኛ ህይወት ላይ ያው በትዳር አይደለም በጓደኝነት ልሞክር ብዬ በጓደኝነት ቆየሁኝ። ግን ያው ብዙ አልቆየውም። ጓደኝነቱንም አልፈለኩም። እኔ ካንቺ ነው የመጣው አልፈልግም የሚለው ሀሳብ ውስጤ ማለት የሚነግረኝ በቃ አልፈልግም ብቻሽን ነው የሚለኝ እና እሱን እያሰብኩኝ ነው መኖር ፈልገው የመጀመሪያውን ስጠራም የመጀመሪያውን ነው በቃ ምን በገጠመኝ ነገር ሁሉ እሱን ነው ማስበው። ስሰራ እሱን ነው በቃ እንባ አይቋረጥም። ለብዙ አመት እንባ ያልተቋረጠ ከዚህኛው ጋርም ሆኜ ለአንድ ቀን ለምንውለው ውሎ በቃ ያንን ነው ማስበው። የኛው ሰው አይመስለኝም ማለት ነው። ግን በዚህ አጋጣሚ ደግሞ ልጅ ተፈጠረ። ከዛ አልፈልግም እንደዚህ አይነት ህይወት መቀጠል አልፈልግም። ሸርተት ማለት ፈልግ ካንቺ ነው የመጣው? አዎ ማለት እሱ የዛን ያክል እንዲህ እንትን አላለም ማለት ሙከራ ነው። እሱ ግን ያው በጣም ነው የሚፈልገው በቃ እኔን ማግባት ለልጆች እኮ አባት መሆን እችላለሁ ምናምን ብሎ በዚህ ዘመን ብዙ አልተለመደም። ሁለት ልጅ ያላትን ሴት ላግባ ምን በጣም ጥሩ ሰው በጣም መልካም ሰው ነውና እኔን ለማጽናናት እኔን ለማበረታታት ልጆቼን ለመቅረብ ልጆቼን ለማናገር ሙከራ አደረገ። በፍጹም ልጆቼን አንድ ቀን እንኳን አሳልፌ ሰጥቼ አላውቅም ማለት ጭራሽ ቀን ነው ማለት ነው እንዳያውቁት ሁላ ነው ያደረኩትና እንደዛ እየሆንኩኝ ልጄ ያው ቅሬት ሆንኩ ማለት ነው። ከዛ ልጄን ካረገዝኩኝ እንዴት ነው ማለት ሳላቅ 4 ወር ሆነ ማለት አላቅም 4 ወር ሆነኝ ማለት ነው። እና ውስጥ ከበደኝ ምንድነው የተፈጠረው ነገር ብዬ በቃ ራሴ ጭራሽ እንዲህ ማለት ያንን ካጣው አረግዛለሁ ብዬ ሐሳብ አልነበረኝም ውስጤ። እና ምንድነው ብዬ ሐኪም ቤት ሄድኩኝና ስታይ የ4 ወር ጽንስ ነው። ከዛ በኋላ ደነገጥኩኝ፣ በጣም ደነገጥኩኝ። ምክንያቱም ህይወት መፍጠር ከባድ ስለሆነ ህይወትን የሚያክል መፍጠር ማለት ከባድ ነው ለኔ ማለት ነው። እና ልጄ ሲጸነስ በጣም ነው የደነገጥኩት። ዶክተሩ በዚህ አጋጣሚ አጽናናኝ፣ አይዞሽ አለኝ። አይ ታሪኬን ነገርኩት ማለት የተወሰነውን እኔ ልጆቼ 2 ሴት ልጆች አሉኝ። እዚህ 2 ሴት ልጆች ብቸኛ ናቸው፣ እኔ ብቸኛ ነኝ። ስለዚህ ልጆቼን ለማሳደግ ሌላ እንቅፋት መፍጠር የለብኝም። በዛ ነው የተናደድኩት፣ በዛ ነው የተበሳጨሁት፣ በዛ ነው የደነገጥኩት ብዬ አስረዳሁት ለሱና ሳስረዳው አይዞሽ የማያድግ የለም እግዚአብሔር ባርኮ ይስጥሽ እንጂ ይሄ ልጅ ያድጋል፣ ወንድ ልጅ ነው፣ ደስ ይበልሽ አለኝ ማለት ነው። ወንድ ልጅ ነው ሲለኝ ውስጤ ይሆናል አይደል ደነገጥኩኝ ማለት ነው። ማለት የባሰ ድጋሚ ድንጋጤ ማለት ነውና በቃ ይሄ ልጅ ይወለድ አልኩኝና ወሰንኩ ማለት ነው። ማለት ራሴን ለማረጋጋት ጤናማ ራሴን ለማድረግ ብዙ መንገዶችን ተጠቀምኩኝ እና በፊትም ህይወቴን ለማቆየት ለምን ፍቅረኛዬን ወይም ደግሞ ያፈቀርኩትን የልጆቼን አባት ለማግኘት ራሴን ጤናማ ለማድረግ በጣም ነበረ የምጣጣረው። ብዙ መንገዶችን ጸበል ለመሄድ ብቻዬን ማለት ነው አንድ ሰው አጠገቤ ሳይኖር ጥረት አድርግ ነበርና ይሄ ልጅ ስጸንስ አሁንም ራሴን ጤናማ ለማድረግ አልከበደኝም። እኔ አይደለሁም በርግጥ እግዚአብሔር ነው የሚያደርገው ይላል እና በቃ ያ ዶክተር አጽናናኝ። ሲያጽናናኝ ተቀበልኩኝ፣ ክትትሌን ቀጠልኩ ማለት ነው። ልጄ ያው ቀን ደረሰ። ይሄኛው አዲሱ ፍቅረኛሽ አዎ ነገርኩትና እንደዚህ ስነግረው ያው ሸሽቼዋለሁ። አልፈልግም በቃ እኔ አልቀጥልም፣ ይሄን ህይወት አልቀጥልም፣ ይቅርታ አድርግልኝ፣ የራስን ህይወት መቀጠል ትችላለህ ብዬ ስነግረው ደነገጠ ማለትና በዚህ አጋጣሚ በቃ እየሸሸሁት ነው ያለሁት እና አሁን ግዴታ ስለሆነ ይሄ ጽንስ ስለተፈጠረ እሱ መፈለግ አለብኝና ካለበት ደውዬ በቃ ያለውን ነገር የሆነች ቤተሰብ ነበረች የወንድሙ ባለቤት ናትና እሷን ጋር ሄድኩና እንደዚህ ምናምን ብዬ ነገርኳት። ጽንስ እኮ ተፈጠረ ምናምን ብዬ ስላደስ በቃ እልልላለች ማለት ነው። ያቺ ሴት በጣም ደስ አላት። ይጠራለችና እዛው በተቀመጥኩበት ቦታ ጠራችሁና እንደዚህ እኮ ጽንስ ተፈጥሯል ምናምን አለችው። ስትለው
እኔ አላምንም ማለት ነው። በቃ ደስ አለው እሱ በቃ ህይወት ይቀጥላል ህይወት ይቀጥላል በቃ ከዚህ በኋላ ምናምን ብሎ በጣም ደስተኛ ሆነ። እሱ ያው ከኔ በፊት ልጅም ስላልነበረው በቃ በጣም ደስተኛ ሆነ። ልጁ መምጣቱ ደስ አለው። ከኔ ጋር የሚቀጥል ይመስለው ነው እንደዚህ አይነት ነገርና ደስተኛ ሆነ። እኔ ግን ውስጤ ደስተኛ አይደለም። ያው ግን ልጄ በመምጣቱ ደስተኛ ነው፣ ተቀብየዋለሁ። ልጄ ለአዲስ ህይወት ዝግጁ አልነበርሽም? ለአዲስ ህይወት ለሁለተኛው ህይወት ውስጤ ዝግጁ ስላልሆነ ማለት በቃ እንትን አላልኩም፣ ደስተኛ አይደለሁም። ስለዚህ ልጄ ደግሞ በመምጣቱ በጸጋ ተቀብያለሁ። ያንን ጽንስ ተንከባከብኩኝ። ያው መከራ ውስጥም ብሆን ለዚህኛው ወንድ ወይም ደግሞ ትዳር አይደለም፣ በእርግጥ በትዳር ውስጥ አልገባንም። ነፍሰ ጡር ሆኜ የማስበው ስለ ሴቶቹ አባት ነው፣ ስለ መጀመሪያ ፍቅረኛዬ ነውና ስለሱ ነው ማለቅሰው ሁሌ ማለት ነው። ከዛ ተወለደ። ያው ቀኑ ደረሰ፣ ተወለድኩኝ። ጤናማ ይሆናል ብዬ አላሰብኩም። ለምን ራሴን በጣም በቃ አደጋ ላይ አለቅሳለሁኝ። በጣም ነው የማዝነው። በስራ ቢዚ ነኝ፣ ለደቂቃ እረፍት የለኝም። በጣም ነው የምሰራው። ልጆቼን በቃ የመንግስት ማስተማር አልፈልግም። በቃ ሁሌም የመንግስት ማላስተምረው ምንድነው መንግስት መጥፎ ነው ብዬ ሳይሆን ቢያንስ እኔ ልጆቼን ቤት ውስጥ መንከባከብ ባልችል የግል ትምህርት ቤቶች ደግሞ እንደራሳቸው ልጆች አድርገው ቦታ ሰጥተዋቸው ለእያንዳንዳቸው ተማሪዎች ይንከባከባሉ ብዬ ስላሰብኩኝ ልጆቼን በግል ማስተምረው ለዛ ነው። ለምን እኔ ቤት ቦታ አልሰጣቸው፣ ራሴን እያስታመምኩ ነው። ራሴን ለማቆም ብቻ ነው እዛ ቤት ውስጥ የምንቀሳቀሰው ነው። ራሴን ቆሜ ለልጆቼ እንድገኝላቸው ስለነበረ ልጆቼን የግል ያስገባሁት ለዛ ነው። እና ስለሚንከባከቡልኛል ብዬ ስላሰብኩ ነው። እግዚአብሔር ይስጣቸው፣ ተንከባክበውልኛል። እና ልጅ ተወለደ። ሲወለድ በቃ አሻንጉሊት ወለድኩላችሁ ብዬ ብቻዬን፣ ሰው ሳይኖር አጠገቤ አንዲት አለ አይደል መንገድ ላይ እንዲህ በጎረቤት መታ ያወቀችኝ ሴት ነበረች ከጎኔ። ሐኪም ቤት ነው የወለድሽው? ሐኪም ቤት ወለድኩኝ። ግን ከመውለዴ በፊት ስቃዩ ስትካፈለኝ የነበረች አንዲት ሴት ነበረችና የመውለጃ ቀን ሲደርስ ለሷን የደወልኩላት ከሌሊቱ 5 ሰዓት አካባቢ ነው። ስደውልላት በቃ መጣች። አምቡላንስ ጠራችልኝ። አምቡላንስ ይዞኝ ሄደ። ያው መጤም ትንሽ ከበድ ያለ ነበረ። ያው በቀዶ ጥገና ነው የወለድኩት ልጄ፣ ወንድ ልጄ። በጣም ነበረ ስሰቃይ የነበረው። የሚያስታምመኝ አልነበረም፣ ማለት የሚያረሰኝ ሰው አልነበረም። እሱ እንዲመጣ አልፈለግሽም? የለም፣ ጠፋ ማለት ነው። እሱ ጭራሽ ጠፋ ማለት ጭራሽ የለም። አንቺ ስለራቅሽ? እኔማ አንደኛ እኔ አልደወልኩለትም። ብቻ ይመስለኛል ልጁ ስለተወለደም አላውቅም። ስለሷ መናገር አልችልም። በቃ ጠፋ እሱ ጭራሽ ድምጽ የለም ምን የለም። ግን ቤተሰቦቹ እግዚአብሔር ይባርካቸው መጡ ጠይቀው። የሁለተኛው ማለት ነው? የሁለተኛው ማለት ደስተኛ ነበረ መጀመሪያ ላይ? ደስተኛ ነበረ። ከዛ ግን ሲወለድ ጠፋ። አላውቅም አልነበረማ። የኔን ክትትል ውስጥ አልነበረም። እኔ ነፍሰ ጡር ሆኜ ያው የሚከታተለኝ ብቻዬን ነው በቃ የምወጣ። አንድም ሰው መቅረብም አልፈልግም። ጸጥታ ነው የምፈልገው። ራሴን እያዳመጥኩኝ ቀጠልኩኝ ማለት ልጄን ነፍሰ ጡር ሆኜ ማለት ነው። ነፍሰ ጡር ሆኜ ዘመድ ጋር መጠጋት አልፈልግም። እንዴት ቢያንስ የምጥሽ ሰሞን ምናምን እንዴት አልደወልሽም? ያው አባትም ስለሆነም ስለሚያገባውም ጭምር ያው ያገባዋል። ግን ያን ህይወቱን መቀጠል ካልፈለጉ ከሰው መራቅ እንዳለብኝ ነው የሚያሳምነው። በቃ ጠፍቷል እሱ። ያም ሆነ እኔ የራሱ አላቅም፣ የራሷን አስተሳሰብ አላቅም ለምን ለጠፋም። ያው ተጸንሷል፣ መጸነሱን አውቋል። ግን ያው ተመልሶ ወደ እኔ ትሪት አላደረገኝም። ቢያደርገኝም እኔ ፊቴ ብዙ ደስተኛ አይደለም። ደስተኛ ስላልሆንኩ ይመስለኛል ከኔ የራቀው። እና ወለድኩኝ። የሱ የልጄ ቤተሰቦች የወንድ ልጄ የአባት ቤተሰቦች መጥተው ያው ባለውበት ያው ጠይቀውኛል። እግዚአብሔር ይስጣቸው። ከዛ በኋላ በቃ ብቻዬን ነው የወጣሁት። ሱቅ ነበረ የምሰራው። ያው ተቀድጄ ነው የወለድኩት ብያለሁ። እንደዛ ሆኖ ቁስሌን ይዤ አንድ ቀን አልተኛሁም። እዛ ሆስፒታል ተኛሁኝ። ያው ቀዶ ጥገናው እስከሚሰራ ድረስ ብቻ ነው። ከዛ በኋላ ያው 5 ቀን ነው 4 ቀን እንደዛ አይነት ነገር ነው ያቆዩ። ከዛ ወደ ቤቴ ነው የመጣሁት። ከዛ መጣሁኝ ግን ወደ ስራ ነው የሄድኩት። እስከነ ቁስሌ ወደ ስራ የሄድኩኝ እና እንደዛውም ሆኜ ስሰራ ቆየው እና ልጄ የተወለደው በእንደዚህ አይነት መልኩ ነው። አሁን አለ አድጓል። እግዚአብሔር ይመስገን። ያው በስቃይም ቢሆን ውስጤ ሌላውን እያፈቀርኩ የሌላ
የሌላ ሰው ልጅ ነው የወለድኩት። ስወልደው ግን በጸጋ ነው የተቀበልኩት። ከዛ በኋላ ምን አሰብሽ? ድጋሜ ከመጀመሪያው ፍቅረኛ ጋር ገናኝ? በቃ እሱ ነው ማስበው። እሱ በቃ ይመጣል ብዬ አስባለሁ። አሁን ምን እናሰብኩኝ? ልጄን ከወለድኩ በኋላ በቃ ይርቀኛል ማለት ነው። ይርቀኛል በቃ አሁን ስለወለድኩኝ እንደገና ደግሞ ሌላ ህይወት እንደጀመርኩ ነው የሚያውቀው። ስለዚህ በቃ ተስፋ የመቁረጡ ውስጤ እንትን ይለኛል ማለት ነው። በፊት ተስፋ ነበረ ተመልሶ ይመጣል ብዬ አስባለሁ። ተመልሶ ይመጣል ወይ እንገናኛለን እንደዚህ ብዬ ነው ማስበው በፊት። ግን ልጄን ከወለድኩኝ በኋላ ውስጤ በቃ ረብሽ ሆነ ማለት ነው። በፊት ዋጋ እየከፈልኩ እሱን ደስ ይበለው ባዶ እግሬን እሄዳለሁ፣ እሱን ደስ ይበለው አልታጠብም። እንደዛ ነገር እሱን ታገኘው እንደዛ አይነት ይመስለኛል በፊት እና መጨረሻው ግን የሚመጣ ነው የሚመስለኝ ልጄ ከመጸነሱ በፊት። ስለዚህ ስትሰቃይም ለሱ ዋጋ በዛ ደስታ ታገኝበት ነበር። ለሱ ዋጋ የሚከፍል ይመስለኛል እና በእንደዚህ አይነት መልኩ ቀጠልኩኝ። አሁን ግን ልጄንም ከወለድኩ በኋላ ስለሱ ተስፋ ቆርጬ ሳይሆን በቃ ልቁረጥ ተስፋ እስቲ የሚያስቆርጠኝን ነገር መፈለግ ጀመርኩኝ። ለምን ወልጃለሁ አይፈልገኝም፣ ግን ዞረን እንደምንገናኝ ነው የሚመስለኝ። እንደዛም በቃ ይሁን አለ አይደል ስላለቀስኩ ስለተሰቃየሁ በቃ ተሰቃይታለች ብሎ የሚመጣ ነገር ነው የሚመስለኝና በእንደዚህ አይነት መልኩ ቀጠልኩኝ። ግን ያው የመምጣቱ እድል የለም፣ ምንም አልመጣም። ልጆቼም ለመታየት እድሉን አላገኙም። ሶስቱንም አንድ ላይ አድርጌ ከአንድ አባት እንደወለድኳቸው ማለት አስመስዬ ነው የምኖረው። ማንም ስለኔ አያውቅም፣ ከማን እንደወለድኩ አያውቁም፣ ታሪኬን አያውቁም። ግን ሰው ያው ያኛው የመጀመሪያው ጥሎኝ እንደሄደ ሰው ታሪኬ በቃ ሁሉም ሰው ያውቃል፣ ሰፈሩ ጠቅላላ እና ሳብዱሉ ያውቃል። ወይኔ በቃ ማለት ያው አለ አይደል መሞት ነገሩ ራሴን ማጠፋ ነገር ነው የሚመስለው። መጠቋቋሚያ ምናምን ሆነሽ ነበር? መጠቋቋሚያ ሆኜ ነበር። ለምን ወይኔ እሷ እኮ እንዴ ግማሹ ደግሞ ማለት የመጀመሪያ የነበረው ነገር አላውቅም። ሌላ ከሷ አካባቢ የሚመጡ ሰዎች ደግሞ ወይ እሷ እኮ አባራው ነው ይላሉ ማለት ነው። አባራው ከሷ አካባቢ የሚመጡ ከኔ ጋር አብረን የነበርንበት ቦታ ጋር የሚያውቁ ሰዎች ደግሞ ከኔ ጋር ነው የሚያለቅሱት። በቃ ምግብ ሳልሰራ ልጆቼ ምግብ ሳልሰራ የሚበሉ ሲያጡ በሳህን አዘጋጅተው አብስለው ለምን ጤናማ ስላልሆኑ መተው ሊመግቧቸው እንትን ይላሉ ማለት ነው። እና ከባድ ነበር ያሳለፍኩበት ህይወት፣ በጣም ከባድ ነበር። እስኪ ትንሽ መለስ ስናደርገው እንዴት ነበር የተገናኛችሁት? አሁን ከሱ ጋር ከተለያየሽ በኋላ ያጋጠመሽን ነገርሽ፣ እንዴት ነበር ግንኙነታችሁ? አሁን እዚህ ደረጃ ላይ እስከመድረስ ዲፕ የሆነ ኮኔክሽን እስከመፍጠር፣ ከዛ አልፎ ተርፎ እስከማበድ፣ ጨርቅ እስከመጣል፣ በባዶ እግር እስከመሄድ፣ ኢቭን አርገዘሽም የመጀመሪያውን እስካለ መርሳት ከደረሽ ያደረሰሽ ነገር ምን አይነት ግንኙነት በተፈጥሮ ነው? እንዴት ነበር የተገናኛችሁት? አዎ መጀመሪያ ይሄን ከመንገሪ በፊት እና እንትን ነው ተማሪ ነበርኩኝ። እሱን ከማግኘቴ በፊት ተማሪ ነበርኩኝ። ከትምህርት ቤት ነው ከዩኒቨርሲቲ ወጥቼ የዩኒቨርሲቲ ላይፍ ነበረኝና ዊዝድሮዋል ሞልቼ ወጣሁ። ወደ አዲስ አበባ መጣሁ ማለት ነው። ወደ አዲስ አበባ ስመጣ ግን ሰው ቤት ነው የገባሁት። ትንሽ ውጤት ተበላሸብኝ። እዛ እየተማርኩኝ ውጤት ተበላሸብኝና ያው ዊዝድሮዋል ማለት ያው ለአንድ አመት ምናምን 6 ወር እንደዛ ለአንድ አመት ነው የሚሆነውና የሆኑ ጓደኞች አንድ ብቻ አይደለም የተወሰነ ነን። ከዛ አንቺ ወደ እንደምትሄጂው ወደ አዲስ አበባ ነው የመጣሁት። ወደ አዲስ አበባ ስመጣ ግን አንድ ሰው ነበረ የማውቀው ሰው ሲያስተምረኝ፣ ኤሌመንተሪ ላይ ሲያስተምረኝ የነበረ የአዳማ ሰው ነበረና በሱ አማካኝነት ነው ወደ አዲስ አበባ የመጣሁት። ከወላጆችሽ ጋር አደግሽ? ከወላጆቼ ጋር ነው ያደግኩት። ግን ያው እናቴ አይደለችም ያሳደገችኝ፣ አባቴ ነው። አባቴ ከሌላ እናት ጋር ሌላ እናት አግብቶ ነው የሚያሳደገኝ። እኔ ብቻ አይደለሁም ብዙ ልጆች ነን ያለነው። ከዛ መካከል እኔ ያው እቺ ፈተና ደረሰችብኝ ማለት ነው። ለምን አልተመለስሽም ወደ ቤት? ወደ ቤተሰብ ያው ዊዝድሮዋል ሞልቼ ማለት በሞራል ነው የተሸኘሁት ከሰፈር ላይ እና እንዲህ ቢያንስ ክፍተት መፍጠር የለብኝም። ቀጥታ የምርቃቴን ቀን ነው የምናፍቀው። እነዛ የሸኙ ሰዎች እኔ ተመርቄ ጋውን ለብሼና እንዲያዩ ነበር የምፈልገው። ግን እቺ የአንድ አመት ክስተት ስለተከሰተችብኝ ወደዛ አልመለስም። ወደ አዲስ አበባ ወይ ደግሞ ወደዛ ወደማውቀው ሰው ጋር ሄጄ ያችን አንድ አመት እንደምንም ጨርሼ ወደዛ ወደ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነበርኩኝ። እዛ መመለስ ነው የፈለኩት። ግን እዚህ ስመጣ ደግሞ የተፈጠረው ሌላ ነገር ነው። ያለሁበት ሰው ያው
ለጊዜው ተቀበለኝ እንጂ መቀጠል አልቻልኩም። ያው ሰው ቤት ስትገቢ እንደ ሰራተኛ ነው የገባሽው ወይስ? እዛ ቤት ገባሁ፣ እንደ ቤተሰብ ነው የገባሁት። እንደ ቤተሰብ ከገባሁ በኋላ ግን እንደ ሰራተኛ አደረጉኝ። በቃ ሰራተኛ ማለት ነው። ይሄ እጄ እስክሪብቶ ስጽፍበት የነበረው እጄ ተቆራረጠ። በቃ እጄን እያየ ጠዋት ማታ ማልቀስ ነው። ያቺ 1 ዓመት ብታልቅ ሰው ካልሸኘኝ እዛ ትምህርቴን የመቀጠሉ ነገር እያሳሰበኝ ነበር። በጣም ያስጨንቀኝ ነበርና እዛ ሰው ጋር መቀጠል አልቻልኩም። ከምን አንፃር ነው የሚያስጨንቅሽ? ማለት በቃ ቤተሰብ ርቅ ያለው ያው ቤትም አባቴ ሞቷል። በነገራችን ላይ አባቴ ስለሌለ ቤትም ብሄድ እንጀራ እናቴ ናት። ያው እናቴ ያው ወልዳኛ ባትወልደኝ አሳድጋኛለች፣ ዋጋ ከፍላልኛለች። ስለዚህ እናቴ ነው ምናትና ማንም እንጀራ እናቴ እንደሆነች እንኳን የማይታወቅበት አይነት ነበር። ለምን እኔም ለሷ ታዛዥ ነኝ፣ እሷም ለኔ ዋጋ ከፍላለች። እና ያቺ እናቴ ጥያት ሄጃለሁ። ተመልሼ እዛ መሄድ አልፈለኩም። ለዛ ነው ወደ አዲስ አበባ የመጣሁት። ህይወቴን እዚህ ትንሽ ያቺን 1 ዓመት ጨርሼ ወደ ዩኒቨርሲቲ መመለስ የፈለኩት ነበር። ከዛ በቃ እዛ ቤት መቀጠል ስላልቻልኩኝ ወጣሁ። ከዛ ቤት ተሰቃየሁ ማለት ነው። አመቱ ሳያልቅ ወጣሁና ለምን እረፍት አድርጌ ማለት የሆነ በቃ አለ አይደል ተበሳጨውኝ። ውስጤ ባዳ ነው በቃ ውስጤ ብቻ ሰላም አልነበረውም። ማልቀስ በዛ ማለት ነው። ከዛ ወጣሁኝና ቤተክርስቲያን ገባሁ፣ ሱባኤ ገባሁ ማለት ነው። እንዳጋጣሚ 16 ጾም ነበረች። ከዛ ሱባኤ ገብቼ እዛ ቤተክርስቲያን ላይ ሌላ ሰው ተዋወቅኩ። ማናት? ሴት ናት የተዋወቅኳት። ያቺ ሴት በቃ ይሄ ሱባኤ ሲያልቅ ወደ እንወጣና ስራ ትጀምሪያለሽ አለችኝና መከረችኝ። እና እዛ ሱባኤያችንን ጨርሰን ይዛኝ ሄደች። በዚህ አጋጣሚ መጀመሪያ ግን ስወጣ ሰው ጋር አልነበረኝ። ወጣት ወደ ቤተክርስቲያን ነው የገባሁት። ከዛ ወጣሁኝ እሷ ጋር ገባሁ እና በዚህ አጋጣሚ እሷንም አመሰግናታለሁ። ልታቀኝ ትችላለች። ብዙ አመት ሆኖናል ከተለያየ። በጣም ነው የምታዝንልኝ ማለት ነው። በጣም ትንከባከበኛለች ከምግብ ጭምር እንዳይሰማኝ። እኔ ደግሞ ያው እሷ ስላልወለደችኝ ድረስ ውስጤ ያስጨንቀኛል። ለምን እሷ ሸክም ሆንኩባት። ምግብ እሷን ነው ማስተው ሁሉ ነገር ያው ብንጸልይም እሷም ትጸልያለች፣ እኔም ጸልያለሁ፣ እንጾማለን። ያም ቢሆን ሰው ላይ መቀመጥ በጣም ይከብዳል። ከዛ ሰው ጋር ወጥቼ እዛ ስርሽ እየሰራው ነው እንደ ቤት ሰራተኛ ሆኜ ነው። እሷ ጋር ሰውን ግን ከበደኝ እና ያ ሲከብደኝ እህቴ ልውጣና ልከራይ አልኳት። እስቲ ልከራይ ጊዜውም እያለቀ ነው፣ ልከራይን በቃ ጨነቀኝ ማለት ነው። ወደ ትምህርት የመመለሱ በዚች በትንሽዬ አመት ውስጥ በቃ ብዙ ውስብስብ ነገሮች ገጠሙ እና ልከራይ አልኳት። አትከራይም? እኔ የበላሁትን ትበያለሽ? ከበድኩሽ ወይ ምን በደልኩሽ ምናምን አለችኝ ማለት ነው። ስትለኝ አይ ከብደሽኝ አይደለም፣ ግን ስወጣ አንቺም እኔ ጥሩ መስመር ልይዝ እችላለሁ፣ የተሻለ ህይወት ልኖር እችላለሁ እና እኔም ደግሞ ልክ አንቺ እንደምትኖሪ ልኖር እችላለሁ ማለት የትምህርቴን ነገር ተስፋ እየቆረጥኩኝ ነው እንግዲህ። ምክንያቱም አንደኛ የሚሸኘኝ ሰው የለም፣ ሁለተኛ ደግሞ በቃ የሚቀበለኝም ሰው ውስብስብ እያለብኝ። ምክንያቱም ቤተሰብ ጋር ያሳለፍኩትን ነገር ስለማቅ ነው። አንደኛ አባቴ በህይወት የለም። አባቴ በጣም ነው የምወደው። አባቴን ማጣት አልፈልግም እና ያቺን እህት እንደዛ አልኳት። እሺ በቃ ትለኝና ጎጆ መውጫ እቃዎች ምናምን ታዘጋጅልኝና ቤት እንድከራይ ማለት በቃ ችግር የለውም የመሰለሽን አድርጊ። እኔ የተዋወቅነው እዚህ ቦታ ነው፣ መንፈሳዊ ቦታ ነው፣ ህይወትሽ እንዳይበላሽ ነው፣ ወጣት ነሽ ልጅ ነሽ ነው እንጂ የሚባለው በዛ ሰዓት በጣም ትንሽ ማለት በቃ ምንም ማለት ከቤት ወጥቼ አላውቅም ማለት እናቴ ያው ባትሆንም እንጀራ እናቴ ናት። ከእናት በላይ አድርጋ ያው ጭምት ነበርኩኝ በዛም ሰዓት ወጥቼ ማላቅ ሴትዮ እዛ ወጥቼ ከሷ ጋር ቀጠልኩኝ። ከዛ ደግሞ ከሷም ጋር እሷም ቤት ተከራይቼ ከሷም ጋር ተለያየሁ። ስከራይ ግን ይሄንን ወንድ ነው ያገኘሁት፣ ይሄንን ያፈቀርኩትን ሰው ነው ያገኘሁትና እሱን አገኘሁት። በቃ ደነገጥኩኝ። እኔ እሱን ሳይ ደነገጥኩኝ ለጊዜው ማለት ነው። ከዛ በኋላ ግን ፍቅር ሳይዘኝ ነው የቆየሁት። ከሱ ጋር ቀጠልን። ጥያቄ ጠየቀኝ። ለጥያቄው እንዴት ነበር የተገናኛችሁት? ቤት ተከራይቼ ቤት ተከራይቼ ስወጣ እሱን አገኘሁት። እሱ እዛ ግቢ ውስጥ ነበር። እዛ ተከራይቼ ወጣሁበት ግቢ ነበረ ተከራይቶ ያለው። እኔ ያው ራሴን ለመቻል ከዛች ከእህቴ ያው ባዳ ናት ወጥቼ እዛ ሲሄድ ተለያየን ማለት ነው። እዛ ሲሄድ እሱን እዛ አገኘሁት።
እዛ ሳገኘው በቃ ውስጤ ለጊዜው ደነገጠ። ከዛ በኋላ ግን ምንም ዓላማ ነው፣ ከቤተክርስቲያን የሚለየኝ የለም። እኔ ያው መኖር እንደምችል ራሴን ማሳመን እንዳለብኝ ቀጠልኩ ማለት ነው። ከዛ ከሱ ጋር ተገናኘን። ያው እንደምንም አሸነፈኝ፣ እንደምንም ተሸነፈ። ውስጤ ነው እንግዲህ የሚያወራው። ይሁን ጠዋትም ማታም ጩኸት ነው ውስጤ ማለት የሆነ ጥያቄ ሆነብኛል ነገሮች ሁሉ ሳይ ለምን ደነገጥኩኝ ምናምን እንደዚህ አይነት ነገር ጥያቄ። በህይወቴ ደንግጬ አላውቅም። ሰው እንዴ ምንድነው ፍቅር ምን እንደሆነ አላውቅም። ምንም የማውቀው ነገር የለም ማለት ሁሉንም ነገር ከሱ ነው የተማርኩት እና ወደሱ ተቀላቀልኩ ማለት ነው። ከዛ በኋላ ግን ቀጠልን ህይወታችን ያው ብንቀጥልም እኔም እሱም እንደሚያፈቅረኝ ቢነግረኝም እኔም እንደማፈቅረው ብነግረው ያንን ህይወት መቀጠል አልቻልንም። ያው ጸነስኩኝ፣ ወደ ቤተሰብ ጋር ሄድኩኝ። አንድ ላይ ተጠቃላችሁ መኖር ጀመራችሁ? አዎ አንድ ላይ ተጠቃለን፣ አንድ ላይ መኖር ጀመርን። እንዴት መጣ እሱ ነገር? አሁን ለምሳሌ አንቺ አየሽው፣ እሱ ደግሞ አየሽ፣ ከዛ ወደድኩሽ አለሽ። እሺ አላልሽውም መሰለኝ መጀመሪያ? እሺ አላልኩትም በጣም ማለት አልበም ጋበዘኝ ማለት እና አልበም ጋበዘኝ አላምርም ወይ አለኝ። ቆንጆ ነው በነገራችን ላይ እና ያው የራስ ነገር ያምራል። ሲጋበዘኝ ማለት ምንም ቦታ አልሰጥም። የሰው ልጅ እኮ ውጭው እንደሚያምር ብላ ውስጡም እንዳማረ ከሆነ መልካም ነው አልኩት ማለት ነውና መልስ ሰጥ። በዚህም አልተሸነፍኩም። አልበሙ እንትን ብዬ ቁጭ አልኩ እንዴ አላማረሽም እንዴ ምናምን አለኝ ማለት ነው። ያየሁትን አልበም እንደ ቀላል ነገር አይቼ ቁጭ አደረኩ። የሱ ፎቶ ነው በስታይል የተነሳቸው ምናምን እንደዚህ አይነት ነገሮች እንደ እንግድነት ሄጄ ነው ቤቱ። እዛው ጎረቤት ነና ማለት የተከራየሁበት ግቢ ነው። ከዛን አላማረሽም እንዴ አልበሙ ለምን አስቴት አሰጭም እንዴ ሲለኝ አይ ያምራል በጣም ነው የሚያምረው፣ ግን የሰው ልጅ ውጭው እንደሚያምር ሁሉ ውስጡን ያማረ ቢሆን መልካም ነው ብዬ መልስ ሰጠሁት። ከዛ ቀጠልኩ ማለት ነው። ዝም ብዬ ማለት እንደ ማንኛውም ማህበራዊ ኑሮ ወጣው ይዛ የማህበር ነው ማለት እንደ ቡና ምናምን የሚጣጡ ነገር የለም። እንደዚህ አይነት ነገር ቦታ ነው ቤት ውስጥ ነው የተገናኘን እሱ ቤት ላይ። ከዛ እኔ ያው ቀጠልኩኝ። ከዛ መጣ ጠየቀኝ፣ ጓደኛ አለሽ እንዴ አለሽ ማለት ነው አለኝ ማለት ነው። ጓደኛ አለሽ አለኝ። የለኝም፣ የቤተክርስቲያን ሰው ውሸት ያወራል ይለኛል ማለት ነው። አይ የለኝም፣ እውነቱን ነው የነገርኩ የለኝም፣ ግን ጓደኛ ለመያዝ እንጂ ይዤ አይደለሁም፣ ግን ወደፊት ምናልባት ከዚህ ህይወት ካለፍኩ በኋላ ለመያዙ ሊሆን ይችላል። እሺ ስንት ሰው ጠይቆሻል? አይ አለ የሆነ ሰው ይለኛል ማለት ነው። የሆነ ሰው አለ ጠርጥር ያለኝ የለም። እሺ የጠየቀሽ ሰው የለም ይለኛል ማለት ነው። አዎ አሉ፣ ግን ያው ቦታ አልሰጣቸው። ለምንድን ነው ቦታ ማሰጫቸው? እሺ መች ነው ማፍቀር የምትችይው? መች ነው የምታፈቅር ይለኛል ማለት ነው። ማፍቀር የምችለው የሆነ ሰዓት ሲስተካከል ይላል። ለማንኛውም ያፈቅርሽ ከፍቅርሳቸው ሰዎች ጋር ተሰልፌያለሁ አለኝ ማለት ነው። ተሰልፌያለሁ፣ ከዛ በኋላ እኔ እንደማሸንፍ ተስፋ አደርጋለሁ ይለኛል። እሱን እግዚአብሔር ያውቀዋል። ላላፈቅርም እችላለሁ፣ ላልመርጥም እችላለሁ። እኔ ቤተክርስቲያን ሰው ነኝ ብዬ በቃ ደግሞ ቤተክርስቲያን ሰው ነኝ ነጠላዬን ይዤ ወደ ቤተክርስቲያን። ከዛ እንደዛ ሲያደርግ ስንት ሲለኝ እኔ ያው ውስጤ መሸነፍ እንትን የለኝም በዛን ሰዓት። ከገባሁበት በኋላ ቆይ ነገር ኑሮ ከበደኝ እንጂ ኑሮ ሲከብደኝ ማለት በቃ ይሄ ነገር እንዴት ነው ምናምን እያልኩኝ የማመዛዘን ጀመርኩ። ትምህርቴን በቃ ተተወ ማለት ነው። ከዛ ወደሱ ተቀላቀልኩኝ። እሱ አብረን እንኑር የሚለውን ሀሳብ እንዴት አመጣ? በቃ አብረን እንኑር የሚለውን እንትን አለ። በቃ እኮ ቀላል ነው ለኛ አብረን ብንኖር ይቀለናል እንዴ ምናምን ይላል ማለት ነው። ከዛ ሲል እኔ ደግሞ በቃ ውስጤ የተረጋጋ ስላልሆነ ትምህርቴ ጋር ስለሆነ ልቦና ያለው ብዙ የመረጋጋት መንፈስ የለኝም። ግን እንደዛው እያልኩ ጊዜ አለቀ። ትምህርት ቤት የምገባበት ጊዜ አለቀ። ያው ጊዜ ሲያልቅ በቃ ይሄ ነገር ጊዜው ካለቀ እሱ በትምህርቴ ቦታ እሱ ጋር ነው የገባሁት። በቃ የእሱን ህይወት ጀመርኩ ማለት ነው። ትምህርት ጋር መግባት ስችል እዛ ጋር ቀጠልኩኝ። ትምህርቱን ትተሽው ወደ አዘነበልኩ። እሱን እሻልኩ ቀጠልኩ። ከዛ በኋላ ኑሮ ቀጠልኩ ማለት ነው። በቃ መኖር፣ ስራ መፈለግ እንደዛ ምናምን ነገር እና ወደ ህይወታችን ገባን። እየኖርን እሱም ሙሉ ይገባል። እኔም ያው ስራ ባላገኝም በቂ ስራ ባላገኝም እለታዊ ስራ እየሰራው ገባለሁ። እንደዛ እያለን ህይወታችን ቀጠለ። ከዛ ጽንስ ተፈጠረ። ጽንስ ሲፈጠር ያው ወደ ቤተሰብ ተመልሼ ሄድኩኝ።
እዛ ትቻች የተውኳቸው ቤተሰቦቼ ጋር እየተማርሽ እንደሆነ ነው የሚያውቁት። አዎ እንደተማርኩ ነው። እና እዛ ሲሄድ በጣም እንደነገጡ፣ ወንድሜ ደነገጠ፣ አባቴ የለም ብዬ ካለው እና እናቴ በጣም ደነገጠች። በቃ እኔ የልጅ አደራ ማለት የአባትሽ አደራ ስላለብኝ ተቀብዬሻለሁ፣ ባይኖርብኝም እናትሽ ነኝ፣ አድርስሻለሁ ብላ ተቀበለችኝ። እግዚአብሔር ይስጣት። እና በዛን ሰዓት ደግሞ ያው ትንሽ ምጡ ከባድ ነበረ። በቃ እሱን ነፍሰ ጡርኛ እሱን እያፈቀርኩ ስለሱ እያለቀስኩ ነው የምኖረው። ምን ነው ባልለየው፣ ምን ነው ኑሮ ቢኖረን ኖሮ፣ ምን ነው እንደዚህ ምኞት ማለት ነው። ፍቅር ውስጥ እንዴት ገባሽ? ምክንያቱም መጀመሪያ ፍቅር አልነበረሽም፣ ያው ኑሮ ስለከበደሽ ነው የገባሽው። አዎ ኑሮ ሲከብደኝ ብቻ ሳይሆን የእሱም ጥያቄ በቃ አለ አይደል ሳበኝ ማለት ነው። እኔን እየሳበኝ መጣ። እዛ ውስጥ ከገባሁም በኋላ ደግሞ በቃ እንትን ማለት ጀመር፣ ማፍቀር ጀመር። ፍቅሩ እየበረታ ወደ እኔ እየተገለበጠ መጣ፣ እኔ ጋር ተፈጠረ ማለት ነው። እና በቃ እንደዛ እየሆንን ያው ብዙ አለ። ያቺን ህይወት ስናበላሻት ያቺ ማለት ስንኖራት በጣም ነበረ ስቃይ ነበረች። አንደኛ የተስተካከለ ኑሮ የለንም ሁለታችንም። በዚህ ላይ ደግሞ ጽንስ ተፈጠረ። ግን ጽንስ ሳይፈጠር በፊት ፍቅር ያዘሽ ከዛ ታይም ነው። እስኪ እንዴት አሳለፋችሁት ጽንስ እስከሚፈጠር? እስኪፈጠር ድረስ በቃ እኔ ለደቂቃ እሱን ማጣት አልፈልግም። ከዛ ልክ እኔ እሱ ለምን ወጥቶ እስኪገባ ድረስ ቁጭ ብዬ ነው ያለኝ ስራዬን ስርትርትር ታደርግና በቃ እሱን ነው የምጠብቀው። በቃ እንዲመጣ ነው የምፈልገው። ያ እግዚአብሔርን የማመልከው አምልኮዬም ቀነሰ። ወደ እግዚአብሔር ቤት የምገሰግሰውን ግስገሳ ቀንሶ በቃ እሱ እስኪመጣ ድረስ ጠብቃለሁ። እሱ ወጥቶ በቃ በሰላም መግባቱ ምናምን እንደዛ አይነት ነገር ቤት ውስጥ ተሸነፍኩኝ ማለት ነው። እና እሱን እያፈቀርኩ ነው ጸንሼ የሄድኩት ወደ ቤተሰብ። ለምን በቂ ኑሮ ስለሌለን ነው የተለየ። እሱ ሊያርሰሽ አይችልም፣ እሱ ሊያርሰኝ አይችልም። ቤተሰብ አያውቅም፣ የእሱ ቤተሰብ አያውቅም፣ የኔም አያውቅም። እሱ ለምን አላሳወቀም ለቤተሰብ? ያው የለንማ በቂ ነው እንዴት እንድታገባለ ሊሉት ይችላሉ። እኔንም እንደዛ ነው የሚሉት። ትምህርት ቤት እንደነበርኩ ነው የሚያውቁት እኔንም። እሱም እንደዛው ያው ህይወት ተመሳሳይ እንደሆነ ነው የተረዳሁት ማለት ነው። ለቤተሰብ ያላስተዋወቀኝ በዛ ሰዓት አውቀውኛል እኮ የተወሰኑት አውቀውኛል፣ ግን ኦፊሻል አልነበረም። አዎ እንደዛ የዛን አክል ምንም አይነት ቤታችን በጣም ጠባብ ናት። እቃ እንኳን ደህና እቃ የለንም፣ ደህና መኝታ እንኳን ባልነበረን ሰዓት ስለሆነ ለቤተሰብ ማስተዋወቁ ብዙ ማለት ነው። ግን እሱ ለቤተሰብ አስተዋወቅ ይለኛል። የኔ አስተዋወቂኝ ከቤተሰቦችሽ ጋር ይለኛል ከመጸነሴ በፊት ማለት ነው። ግን ቆይ እኔ ራሴ ጊዜ እንትን ነበረ እንደዚህ አይነት ሰው ሆኜ ማለት አልፈልግም። እሺ እዚህ አዲስ አበባ ዘመድ የለሽም? እኔ አዳማ ነው ቤተሰቦቼ እና እሺ አዲስ አበባ ዘመድ የለሽም ምናምን ይለኛል ማለት ነው። አለኝ ግን ቆይ እለዋለሁ። ቆይ ስለ በቃ ወደ ህይወት ገባን። እኔም ቆይ ስል እሱም የራሱን አላውቅም፣ ግን ከአንድ ወንድሙ ጋር አስተዋውቆኛል። እና ከዛ ልወልድ ሄድኩኝ። ሲሄድኩት ያው ኑሮ ስለሌለን በቂ ለፍቅራችን የሚሆን ነገር አንደኛ ለመጀመሪያችንም ስለሆነ ፈራለሁ። እሱም ፈርቶ ሊሆን ይችላል፣ እኔም ፈራለሁ። ግን ፍራቻውን አልፈራው። ከሱ መለየቱን ነው የፈራሁት። ከሱ መለየቱን በጣም ነበረ በቃ አልፈለኩም፣ መሄዱን አልፈለኩም። ግን በምን ላይ ልተማመንና እሱን እንዲህ ልበለው? እዚህ የተማመንኩት ነገር የለም። ከዛ በቃ ቤተሰብ አድርሶኝ ተመለሰ እሱ። ከዛ ተገናኘን። ስልክ የለንም። ብቻዬን ስብሰለሰል የመውለጃ ጊዜ ደረሰ። ብቻዬን በቃ ስለሱ ማልቀስ በቃ ቤተሰብ አላናግርም። ዝም ነው ጸጥ ብዬ ስለሱ ነው ማስበው። እንዲሁ ያው ነፍሰ ጡር መሆን ከባድ ነው። ያን ጽንስ ይዤ ስንቆራጠጥ ስንከራተት በቃ ጊዜው ደረሰ። መውለጃ ጊዜ ደርሶ ያው ሆስፒታል ገባሁኝ። ያው የወለድኩት ደግሞ ሲጠፋብኝ እዛ የወለድኩት አልተባረከልኝም። የወለድኩት ሲጠፋ በቃ በጣም አዘንኩ፣ አለቀስኩ። በጣም በቃ አለቀስኩ ማለት እንጃ። ያው ሀዘን ሊሆን ይችላል፣ የኔ ስሜት ጎድቶት ሊሆን ይችላል ጽንሱ እና ወሩ ደርሶ ነው እና ለ3 ቀን አቅፌ ጡት አጥብቼ እና ያው የወጣትነት ጡትም ስለነበረ አልፈነዳም እና ትንሽ ቢታገለኝም እንደዛ እየታገልኩ እያለሁኝ ሞተ። አላቅም። ከዛ በኋላ በቃ ባራስ ያው ልጅ ከሌለኝ ለምን ታርሽኛለሽ እያልኩ እናቴ ላይ በሳጭ ነበር። ከዛ እሷ ደግሞ አይ ካራስ ቤት አይወጣም፣ የወለድሽው ተባረከም አልተባረከም አራስነትሽን የራስ ጊዜሽን ጨርሰሽ ነው የምትሄጂው። ስለዚህ ተረጋጊና ለኔ ታዘዥልኝ ትለኛለች ማለት ነው። እሷ ላረሰሽ ብላ ማለት ነው ልታረሰኝ። አዎ እና ተቀብላኛለች በጸጋ። እንደገና ደግሞ ያው ወንድሜም አለ፣ ወንድሜ የሚንከባከበኝ ነበረ፣ ጸጋ ይባላል።
እሱም ከጎኔ በትምህርት ቤትም በዛ ስወልድም ምን ሰውን የተቀበለኝ እንደሚኖር እሱ ነው እና እሱ ከኔ ጋር ብዙ ታሪክ አሳለፈ። ግን የአራስ ወገን የሚባል ነገር አለ። አልታረስኩኝም ማለት እያረሰችኝ እያለ ሁሉም ነገር አዘጋጅታለኝ በቃ ማለት ምንም የጎደለኝ ነገር የለም። ሁሉ ነገር ተበዳድራ አሟልታ እኔን እያረሰችኝ፣ እኔ ግን እሷ በሌለችበት ሰዓት ነው አምልጬ ጠፋሁባትና ወደ አዲስ አበባ መጣሁ። አዲስ አበባ መጣሁ። እሱን ለማግኘት ነው ሙከራ ያደረኩት። ከዛ በኋላ እሱ የምጥሽ ሰሞን እሱ አልመጣም። እኔ ያልጠየቀኝም በቃ ማን ስልክም የለኝም፣ እሱን በስልክም አላገኘሁትም። ቤተሰብም እንደዛው ስልክ አልተቀያየርንም። ክስተት ነው የተከሰተውና ያው እንዴት ስልክ አልተቀያየራችሁ ማለት አንድ ላይ ሲኖር ጭራሽ ስልክ የላችሁም። እኔም የለኝም እሱም የለውም ስልክ። በማን እንገናኛለን? ሁለተኛ ነገር ደግሞ በቃ አለ አይደለ የሆነ አለም ጠንካራ አለመሆን። ግን ሲልክሽ አሁን ወደ እናትሽ ቤት ሲልክሽ እመጣለሁ እንደዚህ ቀን በዛው የምታወቃቸዋለሁ አልተባባላችሁም? አዎ እመጣለሁ ነው። ከዛ እመጣለሁ ብሎኝ ስለሄደ እንደዛ በቃ እመጣለሁ ብቻ ብሎኝ ሄደና ቀረ በቃ። ለማን ብሎ ሲመጣል አሁን ለመምጣት በቃ ቤተሰብ ያደረሰኝ አይቶታል ቤቱ። ኦኬ እሱ ራሱ ነው ያመጣሽ? ራሱ ቤት ውስጥ እንደዚህ ሻንጣዬን እንዲጠረቤዛ ላይ አስቀምጦ ማንም ሰው አልነበረም። አጋጣሚ በሩ ግን ክፍት ነው። ሸሽተው ነው አላውቅም። ማንም አልነበረም ቤት ውስጥ። ገባን፣ ጠረቤዛ ላይ ሻንጣዬን አስቀመጠ። ከዛ ባይባ ማንም የለም። እንግዲህ እንግዳ ነኝ። ከተለየዋቸው ከቤተሰቦቼ ራሱ 1 አመት ከምናምን ነው ከዛ በላይ ማለት ነው። ምክንያቱም 1 አመት ዩኒቨርሲቲ ውስጥ ቆይቻለሁ። ከዛ ወጥቼ ደግሞ 1 አመት 2 አመት ምናምን እንደዛ 2 አመት አልተገናኘንም ከቤተሰቦቼ ጋር። ስትሄጂ ግን ያው ጉዞ ነሽ እና አላየኋቸውም። ከዛ በኋላ ነው እሱ ከሄደ በኋላ ነው እኔን አግኝቶኝ ምናምን ብለው ጮሁ ማለት ነው። ከዛ በቃ ወንድሜ ጠራ ተባለ። ወንድሜ ሲያየኝ ነው ደነገጠ። አይዞሽ አለ ያረጋጋኝ። እናቴም አይዞሽ አለች አለሁልሽ አለችኝ እንጂ ቤቱን አይቶታል። በዛ አጋጣሚ ቤቱን አይቶት ያው እዛ ይመጣል ብዬም ተስፋ ነበረኝ። አልመጣም። ስልክም አልነበረንም። በስልክ የመገናኘቱ እድል አልነበረም። ከዛ በዛችው ቀረ እሱ። ያው ቀኗ ደረሰች። ወለድኩኝ። የወለድኩት አልተባረከም። የወለድኩት ሲጠፋ ደግሞ በቃ እሱን እንደማላገኝ ተስፋ ልቆርጥ በቃ ሀዘኔ ቀጠለ፣ ጨመረ። ለምን ልጅ አርግዤ ነው ከሱ ጋር የወጣሁት፣ ወደ ቤት የሄድኩት እርጉዝ ሆኜ ነው። አሁን ግን እንዴት ላገኘው እችላለሁ፣ እንዴት አገኘዋለሁ የሚለው ሀዘን ነበረ። ስለተለየሁትም እንዳጣሁት ነው ያሰብኩት። መጀመሪያም ሲለየኝ አድርሶኝ ሲመለስ በቃ ውስጤ ሀዘን ነበር፣ በጣም ነበረ። ለምንድን ነው አብሬው መሆን ያልቻልኩት? ምን ስለሆነ ማለት በቃ ያው ኑሮ ልምድ ይፈልጋል። የለመድኩት ኑሮ የለም። ምን እንደሚጎልን አላውቅም። እኔ ግን ያቺ ፍቅሯን ብቻ ነው የማስበው እና እሱ ማግኘት ካቃተኝ በኋላ በቃ እናቴን ሳልታያት ተደብቄ ወደ አዲስ አበባ መጣሁ እሱን ለማግኘት። በዚህ አጋጣሚ ቤተሰቦቹ ናቸው ከሱ ጋር ያገናኙኝ ማለት ነው። ለምን እኔ እንድጎዳባቸው ስላልፈለጉ የእሱ ቤተሰቦች ናቸው አግኝተውኝ አገናኙ ማለት ነው ከሱ ጋር። አሁን አንቺ ከአዳማ ወደ አዲስ አበባ ስትመለሽ ቀጥታ የድሮ ቤትሽ ነው የሄድሽው ብዬ የማስበው? ከአዲስ አበባ ወደዛ ቤተሰብ ስመለስ፣ አይ ከአዳማ ወደ አዲስ አበባ ስትመለሽ አሁን ከእናትሽ ተደብቀሽ ስትመለሽ? ስመጣ እዛ ቤቴ አይደለም ማለት ተከራይተን ስለነበረ ያው እዛ ቦታ እንደማላገኘው ነው ያጋጠመኝ። ቤተሰቦቹ ጋር ነው ያረፍኩት። የሱ ቤተሰቦች ጋር አረፍኩኝ። እነሱ አገናኙ ከሱ ጋር ማለት ነው። እነሱ አገናኙ። ካገናኙ በኋላ ግን እኔና እሱ ስንነጋገር ያው ልጄ ጠፍቷል ተነግሮታል በስልክ። ሰው ፈልጎ አፈላልጎ እንደምንም በስልክ ተነግሮ ስለሆነ ምንም ችግር የለውም ብሎ ያው አዘንን። በወቅቱ በጣም አዘንን። እኔ ማለቀስኩ፣ እሱ ማለቀሰ። በቃ እኔና አንቺ ከዚህ በኋላ ስላለን ልጅ መውለድ እንችላለን ብለን ተጽናንተን በተከራየበት ቤት መጥቶ ወሰደኝ። እሱ ቤተሰብ ጋር ያረፍኩት መጥቶ ወሰደኝ። ኑሯችንን ቀጠልን ማለት ነው። ሌላም ፈተና ይገጥመናል። አብረን እየኖርን እያለን የሚገጥመን ፈተና ነበረ። እሱንም ተቋቁመን የመጀመሪያ ልጅ ለመውለድ ቻልኩ። ምንድን ነበር የሚገጥማችሁ ፈተና? ማለት ያው በመሀል ትንሽ ሴቶች ይፈትኑታል በዛን ሰዓት። ማለት እኔም ጥየው እንደሄድኩ ነው የሚታሰበው። ያው ጥየው ባልሄድም እኔን እንዳደረሰኝ ሰው አያውቅም። ብዙ ባለትዳር ሆነን የቆየንበት ዘመን ስላልነበረ
ቤቱም አካባቢውን ቀይሮ ስለነበር የዛን ያክል በትዳር እንዳለን ሰዎች ላይረዱ ይችላሉ። ማለት እንደዚህ ሴቶች ያው ወጣትነት ከባድ ነው፣ ሁሉም ጋር ጥልቅ ልንል እንችላለን። ስለዚህ በዛ ይፈተን ነበረና አንዲት ሴት ገብሳ በመሀል ፈተናናለች። በዛን ሰዓት ግን እሷን እንደምንም አሳምኖኝ ህይወታችንን እንድንቀጥል አሳምኖኝ ነበረ። ማለት ነገረኝ ማለት ነው። በቃ እኔ ከእሷ ጋር እንደሌለው እና እኔና አንቺ እንደምንቀጥል ብሎ ስላሳመነኝ እሺ ብዬ ከሱ ህይወት ጋር ቀጠልኩ እንጂ መረጋጋት አልቻልኩም ነበረ። ሴት በመሀል ገብታ ስለነበረ በዛን ሰዓትም አልተረጋጋሁም ነበረ። ሳገኘው እንደነበረው አላገኘሁትም። አልተጣላሽም? አንቺ እንዴት ከሌላ ሴት ጋር ትሄዳለሽ? ተሸኛኝተን ነው የሄድነው። አይ እንዴት ከሌላ ሴት ጋር ትጀምራለሽ ብለው ለመጠየቅ በጣም ሙከራ አድርጌያለሁ። ጠየቁት እንዴት ሊሆን ቻለ ሲል አይ በቃ ምግብ ልታዘጋጅልኝ ነው እና በተለያየ እንደዚህ አይነት የስራ ባልደረባዬ ናት። የስራ ባልደረባዬ ስለሆነች እሷን ልትጠረጥሪ የማይገባ እሷን መተው አለብሽ። እኔ የምታፈቅረኝ ከሆነ እንቀጥላለን። እንደዛ ሲለኝ በቃ እኔ አሁንም እንደዛ ሲለኝ መረጋጋት አልቻልኩኝም። በቃ ሰፈር ልቀይርላት ብሎ አሁን ያለሁበት ሰፈር እሱን ያስገባኝ። አሁንም እዛ ሰፈር ያለ ስለሚመስለኝ ከዛ ሰፈር አልወጣም። አሁን ግን እወጣለሁ። ለምን መርሳት ምናልባት ሊረሳ ይችላል ብዬ ስለማስብ ግን አይረሳም። ከዛ በቃ አንቺ መርሳ እሷን ከዚህ ከአይምሮሽ ውስጥ ማውጣት እንድትችይ ከዚህ ሰፈር ቀይረሻለሁ አለኝ። ከዛ ሰፈር ቀየረኝ፣ ሌላ ቦታ አስገባኝ ማለት ገባን። ከዛ ሌላ ቦታ ገባን። እዛ ሰፈር መኖር ጀመርን። እኔ ምንም አላየም፣ እኔም ስራ ጀመርኩኝ፣ እሱም የራሱን ስራ እየሰራ አሁን የመጀመሪያ ልጅን ያ ጠፍቶብኛል። የመጀመሪያው ቀጥሎ ልጅ ስንወልድ ግን ተነጋግረን በቃ አሁን መውለድ አለብኝ፣ ማሳደግ እንችላለን፣ ያትም አትሄጂም፣ እዚሁ ነው ያርስሻለሁ አለኝ። ከዛ በኋላ የመጀመሪያ ሁለተኛ ልጄ ማለት ነው ፍቅራችን ቀጠለ። ልጅ ወለድ። ቤተሰቦቹን መጡ ጠየቁ። እኔ ወደዋለሁ፣ በጣም ነው የማፈቅረው ማለት ነው። በዛን ሰዓትም ድረስ በቃ እንዲለየኝም አልፈልግም፣ የሌላ ሰው እንዲሆን አለ። ሰው ሰላም ሲለው ራሱ የሆነ ስሜት አለ ማለት ለምን የሆነ ማለት እንደዚህ አይነት ነገር ተቃራኒ ጾታዎች ምናምን በቃ እንደዚህ አይነት ነገር ይፈተን ነበር። ቅናት ሳይሆን ለምን ይሆናል በቃ ማለት አሁን ከዚህ በኋላ እኔ እናንተ ባለትዳር ነን ምናምን እንደዚህ አይነት ነገር እናገረዋለሁ። እና ያው ከተወሰነ ጊዜ በኋላ ነው የተቀየረብኝ። ሁለተኛ ልጄን ደግሞ ለማርገዝ አሁንም ሶስተኛ ልጅ ማለት ነው። የመጀመሪያው ጠፍቶ ሁለተኛ ልጅ ከዛ ሶስተኛ ልጅም ለማርገዝ ብዙ አልቆየሁኝም። ሁለተኛው ላይ ግን ሁሉም ነገር ሰላማዊ ነበር ማለት እዚህ መጀመሪያ ማለት ሴት ልጄ ጋር በጣም ሰላማዊ ነበረ። ቤተሰቦቹ መጡ ጠይቁኝ። እኔም በቃ ከሱ የጠረጠርኩት ነገር አልነበረም፣ ይሄድብኛል ብዬም አላሰብኩም። እና እኔ አላቅም ምን እንደገጠመው። ምናልባት እዛ መካከል ላይ አለ አይደለም ከጓደኞቹ ጋር ያመሻል። ብዙ ጊዜ ጓደኞቹ ያስመሹታል ይመስለኛል። የሚያመሻው ቦታ ጥሩ ስላልሆነ ሲመጣ ቆጣዋለሁ። ለምን እንደዚህ አይነት ቦታ ታመሻለህ እለዋለሁ። ለኔ ምናልባት ለሱ ጭቅጭቅ ይሆናል ብዬ ያሰብኩት ይሄንን ነው። በቃ ለምን አይቀሩብም? የሚጠጣ ጓደኛ ለምን አትተውም እለዋለሁ ማለት ነው። አምሽቶ ሲመጣ ብዙን ጊዜ ይበሳጫለሁ ማለት ነው። ለሱ ቦታ አለኝ። ከሱ ሌላ ምንም ሰው ጎረቤት እንደሌለኝ ነው የምነግርህ። ጎረቤት እንኳን ከሱ ሌላ መቅረብ አልፈልግም። ምናልባት እሱ የሚቀርባቸው ሰዎች ካሉ እነሱን ልቀርባቸው እችላለሁ። እና እንደዛ እያደረግኩኝ ስናገረው ለሱ ጭቅጭቅ ሊመስለው ይችላል፣ አላቅም። አሁን ላይ ነው ማስተውለው እንጂ ያም ጭቅጭቅ አይደለም። ተው እኛ እንደግ፣ እኛ እንቀየር እለዋለሁ። ያ በፍቅር ብቻ የምንቀጥለው ህይወት ማደግ እንዳለበት ማውራት ጀመረ። እኔ ጋር ማንኳኳት ጀመረ ማለት ነው። ለምን እስከ መቼ ነው ልጅነት? ቤታችን እንደ ትልቅ ሰው ይሁንና ወይንም ደግሞ እንደ ባለትዳር መስሎ ይኑር እንጂ ውጪ ማምሸት አስፈላጊ አይደለም፣ ጓደኛ ማብዛት አስፈላጊ አይደለም ብዬ እመክረው ነበር። እና በዚህ አጋጣሚ ግን ይሄንን እያልኩ ለሱ ጭቅጭቅ መስሎት ሊሆን ይችላል፣ አላቅም። በሆነ አጋጣሚ እኔ እንጃ የሳምንት ቅያሬ ነው የተቀየረብኝ። ሳምንት ራሱ አልተቀየረብኝም። ከዛ ሄደ። ልጄን ከጸነስኩ በኋላ ነው የተፈጠረው። ልጄን ጸንሼ እሱ ወጣና ሄደ። ከሄደ በኋላ ግን ጽንስ እንዳለ ለማስረዳት ሞከርኩኝ።
ማለት አቋል በርግጥ የተለያያችሁት እርግዝና እንዳለሽ ሳያውቅ በፊት ነው? አይ ያውቃል፣ አብሮኝ እያለ ራሱ ያውቃል። ማለት አረገዝሽ እንዴ ምናምን ብዬ አልኳት ይላል። ግን እኔ እንዳረገዝኩ ስነግረው እንዴት ሊሆን ይችላል ይለኛል ማለት ነው። ከዛ ለምን አለ እንደዛ አላውቅም፣ ብቻ የሆነ ጥያቄ ተፈጥሮበት ይሁን በዛን ሰዓት ማለት መኖሬም አለመኖሩን እያመነ ይሁን አላውቅም። ብቻ በዛ በሳምንት ውስጥ ነው የተለያየነው እና እኔ እሱ ሲሄድ እኔ የ4 ወር የ5 ወር ነብሰ ጡር እንደዛ አካባቢ ነኝና ከዛ እንደዛ ታዲያ የሚያስብለው ጉዳይ ነበረ በመሀል? አይ ምንም እኮ የጸብ አይደለም። አለማመን ማለት አለማመን ምንድነው? አልጠነከርሽም አንቺ እስቲ መጀመሪያ በመጀመሪያ ልጅሽ ጠንክሪ፣ ቆንጆ ሴት ሁኚ፣ ሁለተኛ ልጅ ወለድሽ ማለት በቃ ደቀቅሽ ማለት ነው፣ አከተምሽ ማለት ነው፣ በዚህ ኑሯችን ይለኛል። እና ያው ቤታችንን በሚቻለን አቅም ለመቀየር ሙከራ አድርገናል። ቤታችን ተቀይሯል። እንደ በፊቱም ሳይሆን ሰፋ ያለ ቤት አለን። ለሱ ቦታ አለኝ። ከቤቴም በላይ ቤቴን አፈቅራለሁ፣ እሱን አፈቅረዋለሁ። ለምን ቤቴን አፈቀርኩ ማለት እሱ እንደሚመጣ ስለማቅ ነው። ቤቴን በደንብ የምወዳት፣ ቤቴን እንከባከባለሁ። እሱ ሲመጣ እንደዛውና ያንን እያደረኩኝ እያለ በዚህ መካከል እሱ ያው ሲሄድ እንዴ አንድ ጓደኛ ነበረው እንዴ እኔ እኮ ነፍሰ ጡር ነኝ እንዴት ሊሄድ ቻለ? ነፍሰ ጡር ነኝ እለዋለሁ ማለት ደግሞ ያውቃል እኮ ያውቃል ይለኛል። ያውቃል ነፍሰ ጡር ሽምኖርሽን እና ለምን ሄደ ምናምን ይለኛል ማለት ነው እለዋለሁ። እኔ ስለው አይ ይመጣል ይለኛል ማለት ነው። ይመጣል ዝም ብሎ ተነስቶ ነው የሄደው ወይስ ሄደ? እንዴት አወቅሽ? ማለት በቃ ለሊት ነው የወጣው። ስራ ይሄዳል ጠዋት 12 ሰዓት ስራ ይሄዳል ማለት ነው። ጠዋት ስራ ስለሚሄድ እንደ ማለት በቃ ስራ እንደሚሄድ አስመስሎ ነው በዛው ነው የሄደው። እና ከጠዋት ተነሳ ቻው አላለኝም ጭራሽ አልተነሳ። በተኛውበት ቦታ ነው እና እኔ ብዙን ጊዜ በተኛውበት ቦታ ልብስ አልብሶኝ የመሄድ እንትና ልምድ አለው። ተንሸራቶም ከሆነ ምናምን ልጅ ያለች አልብሶ ነው የሚሄደው እና እኔ ያ ስራ ነው የሄደው ብዬ ነው እንጂ ያሰብኩት በዛው ይቀራል ብዬ ማላሰብ እና እሱ ለካስ አክትሟል። ማታም አልመጣም። ቀኑ ሙሉ ስጠብቀው ዋልኩኝ። ከዛ ስልክ አጋጣሚ ነበረው። ስልኩን ስሞክር ስልኩ አይሰራም፣ ተዘግቷል። ከዛ በኋላ ስልኩ የሆነ አጋጣሚ ላይ ሲሰራልኝ የት ሄደህ ነው አልኩት። የዛኑ ቀን ነው በማግስቱ? የዛኑ ቀን ማታ አካባቢ ሰራልኝ። ቀኑ ሙሉ በቃ ውስጥ ያስደነገጠኝ እና የሆነች ቁም ሳጥን አለችና ከፈታ አድርጌ ሳይ አንድ ሻንጣ አለች ለብቻ ስራ ይዟት የሚሄደው። በዛም እሷ አይለችም እና አላውቅም፣ የሚቀይረው ልብስ ሊሆን ይችላል፣ ጫማ አልተነቀም፣ ሌላ ምንም ነገሮችም ያልተነኩ አሉ። ከዛ ማለት ድንገት ወጥቶ እንጂ የቀረው የመለያየት ነገር አልተፈጠረም። እንሳቃ እንቃፋ ካላረገም ነው። አዎ ከዛ ደውዬለት የት ሄድክ ብዬ ስለው ስልኩ ሲያነሳልኝ አይ ፊልድ ሄጄ ነው አለኝ ማለት ነው። ፊልድ ሄጄ ነው እንዴ? ፊልድ እንደዚህ እንዴት ነው ፊልድ እዚህ ናክል ምናምን ነገር ባለው ማለት ነው። ሄዳ ካታቀም ሄዶ አቅ ፊልድ ሄዶ አቅ በቃ ጀመርኩ። መች ነው የምትመጣው? ከ3 ወር በኋላ ልመጣ እችላለሁ ይለኝና በቃ ግን ከዚህ በኋላ ስለኔ አታስቢ ይለኛል ማለት ነው። እንዴት አታስቢ ይለኛል?